በዚህ ሰዓት ከወደ መቀሌ አዲስ መረጃ ሰምቷል። ህወሓት በይፋ የጦርነት ጥሪ ያቀረበ። ህወሓት ወታደራዊ ዝግጅት አጠናቅቄያለሁ ብሏል። ድርጅቱ ትዕግስት የተሟጧል ሲል አስታውቋል። የህወሓት ቃል አቀባይ አቶ ገብረ ጻድቅ ድርጅታቸው ለማንኛውም ወታደራዊ ግዳጅ ዝግጁ መሆኑን ተናግረዋል። ቃል አቀባዩ በሰጡት መግለጫ የህወሓት ትዕግስት ገደብ አለው፣ ወታደራዊ ኃይሉን በተጠንቀቅ ላይ ይገኛል ብለዋል። በክልሉና በፌዴራል መንግስቱ መካከል ያለው ውጥረት እየጨመረ መምጣቱን ገልጸዋል። አሁን ያለው ገደብ የሌለው ትዕግስት አይቀጥልም፣ ሁሉን አቀፍ ዝግጅት ተደርጓል ያሉት ቃል አቀባዩ የህዝብና የጦር ኃይሉ ለሚመጣው ማንኛውም ሁኔታ ዝግጁ እንዲሆን ጥሪ መቅረቡን ጠቁመዋል። አክለውም ከኢትዮጵያ ለመገንጠል የቀረን የግዛት ማስመለስ ብቻ ነው፣ በኃይል መሬት ለማስመለስም ተዘጋጅተናል ብለዋል። ከኢትዮጵያ ጋር ምንም የሚያገናኝን ነገር የለም፣ ማህበራዊ ስሪቱ ተበጥሷል። የሚያገናኝን ነገር የፕሪቶሪያ ሰላም ስምምነት ብቻ ነው። ስምምነቱ የማይተገበር ከሆነና ግዛታችን በሰላም የማይመለስ ከሆነ ትዕግስታችን እያለቀ ነው ሲሉ ተናግረዋል። አንዳንዶች ታዲያ ይህ መግለጫ የጸባጫሪነት እና ድርጅቱ ከጦርነት አዙሪት መውጣት እንደማይፈልግ ማሳያ ነው ብለዋል። በነገራችን ላይ ይህን ሰው አወቃችኋቸው ገብረ ጻድቅ ይባላሉ። በጦርነቱ ወቅት ከጌታቸው ረዳ በመቀጠል ለህወሓት ቃል አቀባይ በመሆን ያገለገሉ ሰው ናቸው። አየር መንገድ በመቋረጥ የሚመጣ መፍትሄ የለም። ይሄ መልእክት ለሚመለከተው አካል በተለይ ደግሞ ለኢትዮጵያን ኤርላይንስ አስተላልፉልኝ። የመጀመሪያ ጥያቄ ህዝቡ ምን አረገ? እናንተ መንገድ በመቋረጣችሁ ምክንያት መንግስት አይደለም ህዝብ ነው ፍዳውን የሚያዩ ያለው። ህዝብ የሚጠቀምበት ሲቪል የሚጠቀምበት አየር መንገድ መዝጋት ምን ማለት ነው? ህዝቡ ምን አርግ ያላችሁት ነው ያላችሁት? የትግራይ ህዝብ የራሱ ብዙ ችግር አለበት። አሁን ችግሩ ተጨምሮበት ከባንክ 5000 አውጣ እየተባለ አሁን ደግሞ ጭራሽ መንገድ የለም ሲባል ስለ ህዝቡ ሞራል እንኳን አትጨነቁም እንዴስ? ቢያንስ ስንት አዛውንቶች ስንት ህፃናት የሚንቀሳቀሱ አሉ። እኛ እንደ ህዝብ ሰላማችን ነው የምንፈልገው። ለምን ህዝቡ ይሸብራል? ሳይውል ሳያድር አየሩ ይከፈት። እኔ ለማንንም ፖለቲካ ደጋፊ ሊሆን አልችልም። በአሁኑ ጊዜ እንደ አንድ ወጣት ሰላሜን ነው የምፈልገው፣ ሰርቼ መግባት ነው የምፈልገው። እንደ ህዝብ ደግሞ ብዙ ጥያቄ ያለን፣ ጥያቄያችን ደግሞ በአግባቡና በጊዜው እንዲመለስ እንፈልጋለን። የሲቪል አቪዬሽን አየር መንገድ በመዝጋት ግን የሚመጣ ምንም አይነት መፍትሄ እንደሌለ ግን ልንገራችሁ። ህዝቡ ከመጨናነቅ በስተቀር የሚፈጠር ነገር የለም። መፍትሄው ሳይውል ሳያድር አሁኑኑ መስተካከል አለበት። በጣም ነው የሚጣፍጠው። ይሄ በጣም ነው ምንድነው? አንዱን አስቀምጡና በአንዱ ለሁለት አረ ሙዳዙብን አሁን ሙዳዙብን አረ እንደዚህ ያው እንደዚህ እስኪ አሳያችሁ ላግኝ ዳቱት እግዚአብሔር ነሽ ባልኩ ነሽ ምንድነው የሚያሳፍሩ? በእናትህ ነሽ ችግር ባህል ነው። ባህል ሲሆን ኖርማል ነው። ባህል ነው። አዎ ኖርማል ምን ያደርግ አንዱ ነው እየወሰድክ ያለው ማርያም አገብበይና ከዛ እየወሰድሽ ነው እና በይሽ ነው አንዱ እኩል አድርገው። እሺ ወሰደች ወደ ራስ እሺ አውጭልኝ ነበር። እሺ መጀመሪያ እንዴ እሺ ነሽ ማርያም ወሰድክብኝ። ምን ላድርግ እኔ? እሺ ኧረ እንዳይፈስ እዚህ ጋር ደርሶ ተመለሰ። እኔ ታጥቼልሻለሁ። ለዛ እኮ ነው እኔ ጠግቤላታለሁ። በቃ እልህ ከዚህ ያዝ ባይ እንደዚህ ነው። አሁን አለ ያው ቦለኛ ዳገታ ይባላል። ኦኬ ዳገታ ለምንድን ነው እንደዚህ የሚጠጣው? ለፍቅር ነው። በአንድ ማስታረቂያው ጸዴ ነው በጣም አረ እንደው እንዴ በጣም እናደርገዋለን ከአሁን በኋላ አሁን በግድ እኮ ነው ያደረገው። ወደ ትግራይ ክልል የሚደረጉ በረራዎች ተሰርዘዋል በሚል መረጃዎች መሰራጨታቸውን ተከትሎ ብዙዎች መረጃዎችን እየጠየቃችሁኝ ትገኛላችሁ። ቢቢሲ ትግርኛ በዛሬው ዕለት ወደ ትግራይ ክልል የሚደረጉ በረራዎች መሰረዛቸውን እንደምትመለከቱት ዘግቧል። ነገር ግን የኢትዮጵያ አየር መንገድ ደግሞ ዛሬ ጃንዋሪ 29 ትኬት የለም፣ ነገር ግን ከነገ ወዲያ ጀምሮ አጠቃላይ እንደተለመደው ማለት ነው ትኬቶችን እንደምትመለከቱት መቁረጥ እንደምትችሉ ይገልጻል። ቢቢሲ ትግርኛን ጨምሮ የተለያዩ ታዲያ የመረጃ ጣቢያዎች ወደ ትግራይ በረራዎች ተሰርዘዋል የሚል መረጃን
ያጋሩ ሲሆን እንደዚህ አይነት ከኢትዮጵያ አየር መንገድ የሚላኩ ሜሴጆችም ታዲያ እንደዚህ ለተሳፋሪዎች መድረሳቸውን እንግዲህ ቢቢሲ ትግርኛን ጨምሮ መረጃዎችን እያጋሩ ይገኛሉ። ነገር ግን ዛሬ ምናልባት በረራዎች መሰረዛቸው እውነት ሊሆን ይችላል። ነገር ግን ነገ ከነገ ወዲያ ያለውን ነገር ደግሞ ከኢትዮጵያ አየር መንገድ የሚሰጡ መግለጫዎችን ተከታትዬ ወደ እናንተ የማደርስ ይሆናል።